ልዩ እንዳልሆን፣ እንዳልተጠራ፣ እንዳልተመረጥክ ተነግሯል። የተነገረ ሁሉ የተሳሳተ ቢሆንስ? እግዚአብሔር አስቀድሞ መርጦ እና ያንን እውነት በየዕለቱ ሳትረዳው ሄደ ቢሆንስ? በጣም ኃጢአተኛ ስለሆንክ አይደለም፣ በጣም ስለተሰበርክ ሳይሆን የተመረጡት ምልክቶች ዓለም እንደሚነግርህ ስለማይመስሉ ነው። የተመረጡት ሁል ጊዜ ትልቁ መድረክ የላቸውም፣ ሁል ጊዜም ከፍተኛ ድምፅ የላቸውም። አንዳንድ ጊዜ ብቻቸውን እንደሆኑ የሚሰማቸው ሰዎች በተሳሳተ መንገድ የሚረዷቸውና እነሱም እንደተሳሳቱ የሚሰማቸው የተመረጡት ሰዎች ናቸው። እና ያ የመጀመሪያው ምልክት ሊሆን ይችላል። ከኔ ጋር ቆይ፣ ምክንያቱም የማካፍልህ ነገር መላ ሕይወትህን እንዴት እንደምታይ ሊለውጥ ይችላል። መጽሐፍ ቅዱስ በዚህ ጉዳይ ግልጽ ነው። በሮሜ ምዕራፍ 8 ከቁጥር 29 እስከ 30 ላይ ጳውሎስ እንዲህ ሲል ጽፏል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። የእግዚአብሔር ምርጫ በአጋጣሚ የተገኘ አይደለም፣ ጥንታዊና ሆን ብሎ የተደረገ ነው። ግን ጠላት እንድታውቁት የማይፈልገው ነገር ይኸውና፣ የዚያ ምርጫ ማስረጃ በሕይወትህ ላይ አስቀድሞ ተጽፏል። በዚህ ቪዲዮ የተመረጣችሁ መሆናችሁን የሚያሳዩ 6 ምልክቶችን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ ዓለም ላንተ ተስማሚ አትሆንም። ዓለም ላንተ የማትገባ ቦታ እንደሆነች ተሰምቶ ያውቃል? ዙሪያን ትመለከታለህ። ሌሎች የሚወዱትን ነገር ራስህን እንድትወድ ማድረግ አትችልም። ውይይቶች ሁሉ ጥልቀት የሌላቸው ይመስላል። ሰዎች የሚያሳድዷቸው ነገሮች ደረጃ፣ ተቀባይነት፣ ምቾት አንዳቸውም ቢሆኑ እርሶን የሚያረካውት አይደሉም። ሌሎችን ግን የሚያረኩ ናቸው። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ሕዝቡን የተመረጠ ዘር፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለራሱ የሚገዛ ሕዝብ ብሎ ይጠራዋል። ንጉሣችሁ ወደማይቀበል ዓለም እንድትገቡ አልተፈጠራችሁም። ኢየሱስ ራሱ በዮሐንስ ምዕራፍ 15 ቁጥር 19 ላይ እንዲህ ብሏል፣ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። የሚሰማችሁ እረፍት ማጣት፣ አባል ያለመሆን ስሜት፣ ያ ቁስል አይደለም፣ ያ ምልክት ነው። ሁለተኛ፣ በእናንተ ላይ የተሰራ ማንኛውም መሳሪያ አይከናወንም። ላፍታ ስለ ሕይወቶ ያስቡ። ነገሮች ስንት ጊዜ ሊያጠፉ ይገባ ነበር? ስንት ጥቃቶች መጡ? ከጠላቶች፣ ከሁኔታዎች፣ ከራስህ ውድቀቶች። ሆኖም ግን አሁንም ቆመ፣ አሁንም እየተነፈስክ በእምነት ውስጥ ነህ። ይህ ዕድል አይደለም፣ ይህ ቃል ኪዳን ነው። እንድትቆዩ ያልተጠራችሁበትን ቦታ ለመገጣጠም መሞከር አቁሙ። ኢሳይያስ ምዕራፍ 54 ቁጥር 17 እንዲህ ይላል፣ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ላይ ትፈርጂበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው። ልብ ይበሉ፣ ምንም አይነት መሳሪያ አይፈጠርም አይልም። የጦር መሳሪያዎች ይመጣሉ፣ ጥቃቶች ይመጣሉ። ሰዎች በቃላቸው፣ በተንኮል፣ በዝምታቸው ይመጡብሃል፣ ግን አይሳካላቸውም። በእሳት ውስጥ አልፈ ካልተቃጠልክ፣ ውድቀት ጫፍ ላይ ቆመ በሆነ መንገድ ስትድን፣ የእግዚአብሔር እጅ የእርሱ እንደሆነ የገለጸውን ሕይወት እየሸፈነ ነው። ጠላት የጦር መሳሪያዎቹ በማይጠቅሙ ነገሮች ላይ አያባክንም። መንግስቱን በሚያስፈራሩ ሰዎች ላይ በብርቱ ይመጣል። መከራ የተመደብክበትን ምክንያት የሚያሳይ ሊሆን ይችላል። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። ሶስተኛ፣ አንተ ቅዱስ ነህ፣ የተለየ ነህ።
ቅድስና ፍጹምነት አይደለም። ቅድስና መለያየት ነው። የእግዚአብሔር በሆነው ነገር መካከልና የዓለም በሆነው ነገር መካከል ያለ ቅዱስ ልዩነት ነው። በዘሌዋውያን ምዕራፍ 20 ቁጥር 26 ላይ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። ይህ ለእናንተ በተግባር ምን ማለት እንደሆነ እነሆ። በቀላሉ ወደ ኋላ መመለስ የማትችላቸው ነገሮች አሉ። በፈቃደኝነት ኃይል አይደለም፣ ከማንም የተሻልክ ስለሆንክ አይደለም። ነገር ግን እግዚአብሔር በሕይወትህ ውስጥ መስመር ስላስቀመጠልህና ያንን ማለፍ በሕይወትህ ውስጥ ጥልቅ መሰበርን ስለሚፈጥርብን። ወደ እግዚአብሔር የሚገፋ ስሜት ከተሰማ ሌላው ሁሉ ወደ ሌላ አቅጣጫ ቢጎትትም የተለየ ነህ። አንተ ቅዱስ ነህ፣ በጥረትህ ሳይሆን በእርሱ ጥሪ። አራተኛ፣ አንተ ነቀፋ የሌለብህ ነህ። አሁን እኔ አይደለሁም ከማለትህ በፊት ሙሉን እውነት ስማ። ነቀፋ የሌለበት ኃጢአት አይደለም፣ ታማኝነት ነው። ጽድቅን በታማኝነት በመከተል የሚኖር ሕይወት ነው። እንከን የለሽ አፈጻጸም ያለው ሕይወት አይደለም። ኢዮብ ነቀፋ የሌለበት ተብሎ ተጠርቷል። ኢዮብም በእግዚአብሔር ፊት ፍጹም ያልሆነ የሚታገል ግን ነቀፋ የሌለበት ሰው ነበር። ምክንያቱም ልቡ ያልተከፋፈለ ነበር። ፊልጵስዩስ ምዕራፍ 1 ቁጥር 10 ለክርስቶስ ቀን ንጹሕና ነውር የሌለባቸው ስለመሆን ይናገራል። የተመረጡት በሐቀኛ ሕሊና የተመሰሉ ናቸው። ሁለት አይነት ሕይወት አይኖሩም። ኃጢአት ሲሰሩ በእውነት ንስሐ ይገባሉ። ከግብዝነት ጋር ሰላም መፍጠር የማትችል ድርጊቶች ከእምነት ጋር የማይጣጣሙ ሲሆኑ ጥልቅ ሐዘን የሚሰማ ሰው ከሆንክ ይህ የንጹሕ ልብ ምልክት ነው። እግዚአብሔር ፍጹም ሰዎችን ሳይሆን ልበ ንጹሕ ሰዎችን ይፈልጋል። አምስተኛ፣ ከእግዚአብሔር ጋር ሰላም ናችሁ። ይህ በጣም ጸጥ ያለ ምልክት ሊሆን ይችላል፣ ነገር ግን ከኃያላኑ አንዱ ነው። ሮሜ ምዕራፍ 5 ቁጥር 1 እንዲህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ማስተዋልን የሚያልፍ ሰላም አለ። በሁኔታዎች፣ በባንክ ሂሳብህ፣ በጤና ወይም በግንኙነቶች ሊገለጽ የማይችል ሰላም። በእግዚአብሔር ፊት ትክክል መሆናቸውን የሚያውቁ ሰዎች ሰላም ነው። በማንነታቸው ሳይሆን ክርስቶስ ባደረገው ነገር ምክንያት ነው። አሁን በሕይወትህ ውስጥ በጣም አስቸጋሪ በሆነ ወቅት ውስጥ እያለፍክ ሊሆን ይችላል። ፋይናንስ ተሰብሯል፣ ግንኙነቶች ተሰብረዋል፣ በጤና እንኳን እርግጠኛ አይደለም። ነገር ግን የሆነ ነገር በአንተ ውስጥ አለ፣ በሹክሹክታ የሚያወራ ሁሉ ነገር ደህና ነው የሚል። ዓለም ያንን ሰላም ሊሰጥህ አይችልም፣ ሊወስደውም አይችልም። ይህ አንተ የፈጠርከው ነገር አይደለም። ይህ በተመረጠ ሕይወት ላይ የመንፈስ ቅዱስ ማህተም ነው። ስድስተኛ፣ ለኃጢአት ያለ አመለካከት። ይህ በእውነት የተመረጡ ሰዎችን በሃይማኖት ውስጥ እንዲሁ ከሚመላለሱ ሰዎች የሚለይ ምልክት ነው። መዝሙር 97 ቁጥር 10 እንዲህ ይላል፣ እግዚአብሔርን የምትወዱ ክፋትን ጥሉ። በሮሜ ምዕራፍ 7 ቁጥር 15 ላይ ታላቁ ሐዋርያ ጳውሎስ የማደርገውን አላውቅም ሲል ጽፏል። የምወደውን አላደርግም፣ የምጠላውን ግን አደርጋለሁ። ይህንን ተረድተዋል? የሚጠላውን ያደርጋል፣ የሚወድቅበትን ኃጢአት እንኳን ይጠላል። ያ ጥላቻ የድክመት ምልክት አይደለም፣ የመንፈስ ምልክት ነው። ያልተመረጡት በኃጢአት ውስጥ ምቾት ይሰማቸዋል፣ ከእርሱ ጋር ይደራደራሉ። የተመረጡት ግን ንጉሣቸውን ከሰቀለው ጋር እርቅ መፍጠር አይችሉም። ኃጢአትን ምንም ያህል ብትሞክር ከእርሱ ጋር ሰላም መፍጠር አትችልም። ያ በአጋጣሚ አይደለም፣ ያ ቃል ኪዳን ነው። እግዚአብሔር ከመፈጠር በፊት መርጦሃል። ስምህን ሳታውቅ ምልክት አድርጎብሃል። ኤፌሶን ምዕራፍ 1 ቁጥር 4 እንዲህ ይላል፣ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር አስቀድሞ ስምህ ታውቆ ነበር። አሁን ጥያቄው የተመረጥከው አንተ ነው ወይ የሚለው አይደለም። ጥያቄው እንደሱ ትሄዳለህ ወይ የሚለው ነው። የተለየ ስለሆንክ ይቅርታ መጠየቅህን አቁም። ለመቀላቀል አልተመረጥክም፣ እንድታበራ ተመርጠሃል። በጣም ጨለማ በሆኑ ቦታዎች
በጣም አስቸጋሪ በሆኑ ወቅቶች፣ ሌሎች ሁሉ ተስፋ በሚቆርጡባቸው ጊዜያቶች በዚህ ውስጥ ተመላለስ፣ በውስጡ ኑር፣ በፍጹም አትርሳው። ይሄ መልእክት በእውነት መንፈስዎን የሚነካዎት ከሆነ እግዚአብሔር ሆይ ስለመረጥከኝ አመሰግንሃለሁ የሚለውን መልእክት በኮመንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።